ክብራትና ክብራን አድማጭ ተመልካቾቼ እንደምን ከረማችሁ? ይህ ተስፍሽ ሚዲያ ነው። ባለፈው ጊዜ የጀመርነውን 23 የተሰኘውን መጽሐፍ ምዕራፍ 3 ክፍል 6ን እንመለከታለን። ዳንኤል አብርሃ እንደጻፈው ቢንያም አቡራ እንዳሰናኘው የማቀርብላችሁ ደግሞ እኔው ራሴ ተስፋዬ ዓለሙ። 23 ትንሽ ጨለምለም ብሏል። ከጨርቆስ ልጆች ጋር ጥሩ ምሽት እያሳለፍኩ ነው። ቢራ እየጠጡ ይጨፍራሉ። የቢራ አይነቱና ብዛቱ ለሚመለከት ታዛቢ የቢራ ኤግዚቢሽን እየተካሄደ ያለ ነው የሚመስለው። መዓት ቢራ ተደርድሯል። ዳኒ ምንድነው እንደ አራተኛ ዳኛ ከሜዳ ውጭ ሆነ የምትታዘበው? በሊያዝ አለኝ ቀልደኛው ዞላ። እንደማልጠጣ ስነግረው ሌሎችም ሰሙ። እንደ ልዩ ፍጥረት አዩኝ። አቦ አታካብድ አለኝ ደቤ። ሌሎቹም አጀቡት። ከአቋሜ ውልፍት እንደማልል ሲገባቸው ለቀቅ አደረጉኝ። ባይሆን ማልታ እንኳን ጠጣ ብለው በራሳቸው ፍቃድ አዘዙልኝ። አልጋ የያዙበት ቤት ነን። ከኛ ውጭ ሰው የለም። እነርሱ ያወራሉ፣ ይስቃሉ፣ ይተዋወቃሉ። እኔ ፍጥጥ። ትንሽ ቆይተው ሌሎች ልጆች መጡ። ልጆቹን እንዳየኋቸው ለየኋቸው። ደጀን ላይ ምሳ ከባስ ላይ ወርደን ምግብ ቤት ያገኘኋቸው ልጆች ናቸው። ስንበላ ኑ እንብላ ያልኳቸው እነ ሄብሮን ናቸው። መታወቂያ ረስቶ ከቤቱ የወጣው ልጅ። እነርሱም እንዳዩኝ ለዩኝ። በደስታ ሰላም ተባባልን። ብዙ ተጨዋወትን። ከሄብሮን ጋር ኮከባችን ገጠመ። በመሃል ስለ ምሳ ሰዓቱ ገጠመኝ ተነሳ። እኔም ምልሽ ዳኒ፣ ምግብ አዘ ነካክተ የተውከውን ምግብ እኮ መብላት ፈልጌ ነበር፣ ግን ፈራው። እንደዚህ የምንግባባ ቢሆን ኖሮ እበላው ነበር አለና ሄብሮን ከትከት ብሎ ሳቀ። የሁሉም ግልጽነት ልቤን ነካው። ደስ የሚል ስሜት ተሰማኝ። እነ ሄብሮን መኪናው ውስጥ እያለን ጀምሮ ደመነፍሴ ተመችቷቸው ነበር። አሁን ደግሞ ይበልጥ ወደድኳቸው። ትንሽ ከተጨዋወትኩ በኋላ ድፍን 100 ብር አውጥቼ ቁጭ ሳደርግ ሄብሮን አይሆንም ብሎ ተቆጣኝ። ሌሎችም ተንጫጩብኝ። ደህና ደሩ ብዬ ብሩን ትቼው ወጣው። ሄብሮን ተንደርድሮ መጣና ብሩን አንገቴ ውስጥ ወሽቆት ተመልሶ ገባ። ወደ ማረፊያዬ ቤት ስመለስ ቤቷ በአንድ እግሯ ቆማለች። ሙዚቃውና ሴቶቹ እኩል ይተራመሳሉ። ቀስ ብዬ ወደ ክፍሌ ገባሁ። ሙቀቱ አይጣል ነው። ቤት ገብቼ ቁጭ ብዬ ማሰብ ጀመርኩ። ትንሽ ፍርሃት ቢጤ ሽው አለብኝ። በቃ ወደማይቀርልኝ ስደት ልወጣ ነው። እሞት ይሆን ወይስ ውጣ ውረዱን አልፌ ካሰብኩበት እደርሳለሁ የሚል ሐሳብ ገባኝ። የልቤን ድስት ላይ ባቁላላሁት ፍርሃት ላይ ጭንቀት ዘግኜ ሞጀርኩበት። ታምብሩ የሚበጥሰው የሙዚቃው ድምፅ ከሴቶቹ ሁካታ ጋር ሲጨመርበት ደግሞ ደንበኛ የመረበሽ ዶሮ ወጥ ወጣው። ሰዓቱ እጅግ ቢገፋም ፍጥጥ እንዳልኩ ቆየሁ። ዕድሜ ለድካም ከላይ እንደሆንኩ እንቅልፍ
ይዞኝ እንደሄደ ያወቅኩት ጠዋት ስነቃ ነው። አንድ ሁለቴ አፋሸኩ። ፊቴን ታጠብኩና ነቃ ነቃ ለማለት ሞከርኩ። ብር ለማስላክ ጓደኛዬ ጋር ደወልኩ። ይሄን ጉዞ አስቤ ብሬን አንድ የማምነው ጓደኛዬ ጋር ነበር ያስቀመጥኩት። ጉዞውን ሳስብ በሕገ ወጥ መንገድ እንድወጣ ቤዛ እንደማትፈቅድ ልቤ ስለሚያውቅ ለጓደኛዬ መስጠቱ ለእኔ ብቸኛ አማራጭ ነበር። ደወልኩለት። ስልኩ አይሰራም። ግራ ሲገባኝ ቤት ቤዛ ጋር ደወልኩ። የሐሳብ ለውጥ እንዳደረግኩ ነገርኳት። ልመለስ እንደሆነና እጄ ላይ ብር እንደሌለኝ ነገርኳት። ተንፈስ አለች። ደስ አላት። እሺ ለመሆኑ ስንት ነው የምልክልህ አለችኝ። 9,000 ብር። 9,000 ብር? ከመተማ ወደ አዲስ አበባ ለመመለስ እንዴት ነው 9,000 ብር ሙሉ የምትጠይቀው? ደግሞ እንዴት ብር እጅ ላይ የለም? ያ ሁሉ ብርስ ምን ያደርግህበት አለቀ አለች ኮስተር ባለ ድምፅ። እዚህ ተንተባተብኩ። በረጅሙ ተነፈስኩና ኮስተር ብዬ የመጣልኝን አንበለበልኩ። አካውንቴ ስለታገደ እኮ ነው። መተማ ያለ ቅርንጫፍ ባንክ ላይ እንዲያስለቅቁልኝ ስሞክር የግድ አካውንቱን የከፈትክበት ቅርንጫፍ መሄድ አለብህ ብለውኝ ሳይተባበሩኝ ቀሩ። ሌላው ደግሞ ወደ ጎንደር ስንደርስ በፊት የሆነች ከተማ ላይ ችግር ነበር። መኪናችን በመከራ ነው ያለፈችው። በአውሮፕላን ነው ለመመለስ ያሰብኩት። ለዚያ ነው ብድር እኮ ነው እመልስልሻለሁ። የባጡን የቋጡን ቀባጠርኩ። አመነችኝ። በራሴ የፈጠራ ወሬ ፈገግ አልኩ። ስልኩን ዘጋሁና በድጋሚ በረጅሙ ተነፈስኩ። የዱካክ ስሜት ስለተጫጫለኝ ጋደም አልኩ። በተኛሁበት የሞባይል መልእክት ደረሰኝ። 9,000 ብር እንደተላከልኝ ስልኬ አበሰረችኝ። ደስ አለኝ። ዱካኬ ሲለቀኝ ታወቀኝ። ሞቅ ሞቅ አለኝ። በፍጥነት ከአልጋዬ ላይ ወርጄ የጨርቆስ ሰፈር ልጆች ወዳረፉበት ቤት ሄድኩ። ወደ ማረፊያቸው ክፍል ስገባ ልጆቹ ላይ የተመለከትኩት ፊት ረበሸኝ። ሁሉም በሚባል ደረጃ ተጨንቀዋል። ልጆቹ ጋር ስመጣ የነበረኝ ወኔ ሊከዳኝ ከቋፍ ደረሰ። ምን ሆነው ይሆን ብዬ ራሴን ጠየቅኩ። ተረጋግቼ አወራኋቸው። የወሬ ብፌ ቀረበልኝ። ለቤተሰብ ሳይናገር ይወጣለ፣ ተመለስ የተባለ አለ፣ ብር ተልኮለት ኮድ የሚቀበልም አለ። አብዛኛው ብር የሌለው ይበልጣል። ናቲ ተመለስ፣ ብርም አንልክም እንደተባለ ነገረኝ። ቤተሰቡ ለማስፈራራት ብለው ሳይሆን የምርም በቆራጥ ውሳኔ እንደወሰኑበት ነገረኝ። ናቲ በተስፋ መቁረጥ ውስጥ ሆኖ ሲያወራኝ ሁሉም አትመለስም እናዋጣለን ብለውት የልብ ልብ ሰጡት። ቤት ውስጥ ያሉት በሙሉ እጃቸው ላይ የቀረውን አዋጡለት። እዚያው አሰባሰብንለት። ዞላ ከሁሉም ተቀብሎ ብሩን ሲቆጥረው 4,000 ብር ሆነ። በዚህ መሃል እንዲሁ ስንንደፋደፍ ሰውየው ደወለ። እነርሱ እንዲሰሙ ስልኬን ላውድ ላይ አድርጌ አነሳሁና ሰላምታ ሰጠሁት። ብሩን አስረክቦኝ ሱዳናዊው እየመጣ ነው አለ በአጭርና በግልጽ አማርኛ። እሽታዬን ገለጽኩለት። ወዲያው ማሳሰቢያ ሰጠን። ሌላው ደግሞ ልብስ መቀየር አለባችሁ። አሁን የለበሳችሁትን ለብሳችሁ መጓዝ አትችሉም። ቁምጣ ቲሸርትና ኤርገንዶ ነው
የሚፈቀደው አልን። ሁሉም ጆሮውን ተክሎ በእኔ ስልክ የሚንቆረቆረውን ድምፅ ያደምጣል። ለቀን ሠራተኝነት ሥራ እንደሚሄድ ሰው ሆናችሁ ነው የምትለብሱት አልን። በድጋሚ እሽታዬን ገለጽኩለት። ስልኩን ዘጋሁትና ልጆቹን አየኋቸው። የቅድሙ ውጥረት ከላያቸው ላይ ብንን ብሎ ጠፍቶ ለመሄድ ያኮበኮበ መንፈስ አየሁባቸው። ደስ አለኝ። እኔም ልቤ ተነሳሳ። ከማረፊያ ክፍሏ ወጣን። ድንበሩን ለማለፍ የቀን ሠራተኛ ለመምሰል ሁሉም ጫማ ገዛ። ጉራማይሌ እንዲሆንልን የተለያየ አይነት ገዛን። መግዛት ያለብንን ገዛዝተን ወደ ማረፊያቸው ተመለስን። ክፍሏ ውስጥ ገብተን የገዛነውን ልብስ መልበስ ጀመርን። አንዳንዱ ቁምጣ ሳይገዛ ጨርቁ ስሪውን ሰብስቦ እንደምንም የቀን ሠራተኛ መስሎ ለመታየት ራሱን አዘጋጀ። የቀን ሠራተኞች ፀሐዩን ለመከላከል እንደሚጠመጥሙት ጥምጣም ራሳችን ላይ ጠመጠምን። እርስ በራስ እየተያየን ተሳሳቅን። የቀን ሠራተኛ ተውኔት ልንሠራ የተሰባሰብን የአማተር ተዋናይ ክበብ ነው የምንመስለው። ለደላላ የሚሰጠውን ብር ተሰበሰበ። ወደ 53,000 ብር ተዋጣ። ሄጄ ብሩን እንድከፍል ለእኔ ሰጡኝ። ደቤም አብሮኝ ተላከ። ከደቤ ጋር ብሩን ይዤ እየሄድኩ ቆይ ግን በዚህ መጠን እኔን እንዴት አመኑኝ? የት ያውቁኛል? ብሩን ይዤ ብጠፋባቸው የት ያገኙኛል? ማንነቴን አያውቁ፣ አድራሻዬን አያውቁ። ወይ ጉድ ነው! ወይስ ይህቺ ኮሳሳ የትም አትሄድም ብለው ነው? ደቤን ፈንግዬ ማምለጥ እንደሆነ አቅተኝ ብዬ በልብ ያወራሁና ለራሴ ፈገግ አልኩ። ሻይ ቤት ሄደን ለሰውየው ብሩን ሰጠነው። ልክ ሌሊት 8 ሰዓት ሲል ጉዞ እንጀምራለን አለን። ብሩን ቆጥሮ ከጨረሰ በኋላ ልብሳችንን እንዴት ነው የምናሻግረው ብዬ ጠየቅኩት። ለሻንጣ 200 ክፈሉ አለን። ከፈል ነው። እጄ ላይ ወደ 900 ብር ገደማ ተረፈኝ። ይሄን ወደ ሱዳን ብር ቀይርልኝ አልኩት። እጅ ላይ ገንዘብ አትያዝ ብሎ ወደ አንድ ሱቅ ይዞኝ ሄደ። ለሱዳን የሚጠቅመኝን ሲም ካርድ ገዛልኝ። ወዲያው የሰጠሁትን ያህል ብር ሲም ላይ ሞላልኝ። ሱዳን ብርህን ሞባይል ውስጥ ታገኛለህ አለኝ። ጉዞ በሌሊት ስለሆነ ከልጆቹ ጋር ለማደር ዕቃዬን ሸክፌ አልጋ አከራዬን ተሰናብቼ ወጣሁ። በደላላው ምክንያት ብሬ ሞባይሌ ውስጥ ማስገባቴን ስነግራቸው ሌሎችም የኔን ዘዴ ተጠቀሙ። እንዲህ እንዲያ ስንል ቀኑ አለቀ፣ መሸ። እንዲሁ የባጡን የቋጡን ስናወራ እኩለ ሌሊት አለፈ። ለመሄድ ተዘጋጀን። ተደወለልን። ይህ ደውል የረጅሙ ጉዞ በር ነበር። ወደማናውቀው ቤት የምንገባበት። ይህ ደውል የምን ጥሪ እንደሆነ አናውቅም። ለማን የስኬት ጥሪ፣ ለማን ደግሞ የሞት ጥሪ እንደሆነ አናውቅም። ለእኛ ለተጓዦች የሚገባን ይሄ ጥሪ የጉዞአችን ማስጀመሪያ ፊሽካ መሆኑን ብቻ ነው። አዎ፣ ይሄ የስልክ ጥሪ የማራቶኑ ማስጀመሪያ ቶክስ ነበር። ማን የትኛው ፊርማታ ላይ እንደሚያቋርጥ አናውቅም። ከየት እንደምንጀምር እናውቃለን። መጨረሻ ላይ የት እንደምንገባም እናውቃለን። ግን መሃሉን አናውቀውም። ከየት እንደምጀምር አውቄያለሁ። መሃሉንና መዳረሻዬን ግን በውል አይታወቅም።
በልቤ የቋጠርኳት ተስፋ ናት ስንቅ ሆና ልታሻግረኝ የተሰናዳችው። እውነቴን አፍኜ ይዤ ትዝታዬን ቋጥሬ ከተቀመጥኩበት ተነሳሁ። ፊት ለፊቴ ባለው የተሰባበረ መስታወት የለበስኳትን ብጫቂ ጨርቅ ላይ እንባዬ በሁለት መንታ መፍሰስ ጀመረ። ልጆቹ እንዳያዩኝ በእጀታዬ ጠረግ አድርጌ ቀረብ ብዬ ራሴን አየሁት። ውስጤ አይዞህ ይለኛል። መንገድህን ያቅናልህ፣ ካሰብከው ካለምከው ድረስ፣ እያንዳንዱ እርምጃ አንድዬ ይከተልህ አልኩት ራሴን። ውስጤ ብርትት ሲል ይሰማኛል። ፈትለ ወርቅ የመረቀችኝ ትዝ አለኝ። በመንፈሷ ከኔ ዘንድ እንዳለች ታወቀኝ። አዎ እሷ ናት አልኩ ለራሴው። በዚህ ወኔ ረጅሙን ጉዞ ልጀምር ከሌሊቱ 8 ሰዓት ላይ መተማን ለቀን ወጣን። ካደመጣችሁ በኋላ ሰብስክራይብ ስታደርጉኝ ለእኔ ይጠቅመኛል፣ ብርታትም ይሆነኛል። ደግሞም ብዙዎች እንዲሰሙት ሼር ለቤተሰብና ለጓደኛ አድርጉት። የእናንተንም ሐሳብና አስተያየት በኮሜንት መስጫው ላይ ጻፉልኝ። አመሰግናችኋለሁ። ሰላማችሁ ብዝት ይበል።